የዚህ ሰው እጆች መቀስ ናቸው። የሚወዳትን ሴት ማቀፍ ሆነ መብላት እጅጉን ይቸግረዋል። እጆቹ በአርቲፊሻል መንገድ በተሰሩለት መቀስ እጆች ተተክተዋል። ባብ በጊዜያዊነት የሚኖረው ሊሳ በተባለች ሴት መኖሪያ ቤት ውስጥ ነው። የባብ እጆች እጅጉን የተለዩና ድንቅ ናቸው። እጽዋቶችን በፍጥነት ሰዎች በሚፈልጉት መልኩ ይቀርጽላቸዋል። በተጨማሪም በእጁ ሌሎች በርካታ ስራዎችን ያከናውናል። በዚህ ምክንያት ባብ ከሊሳ ቤተሰቦች በተጨማሪ ሁሉም ጎረቤቶች ይወዱታል። አንድ ቀን ባብ ግቢያቸው ውስጥ አንዲት ውሻ ያገኝና ጸጉሯን በሚያምር መልኩ ያስተካክለዋል። የውሻዋ ባለቤትም በስራው እጅጉን ትደሰታለች። በዚህም የተነሳ የባብ ሁሉም ጎረቤቶች ውሻቸውን ይዘው መምጣት ጀመሩ። በመሃል ግን አንዲት ሴት የሷን ጸጉር እንዲያስተካክልላት ትጠይቀዋለች። እሱም በሚያምር መልኩ ጸጉሯን ያስተካክለዋል። ከዚህ በኋላ ባብ እጽዋት ከማስተካከል የሰዎች ጸጉር ወደ ማስተካከል ተዘዋወረ። ከሰፈሩ አልፎ እጅጉን ታዋቂ የተባሉ ሰዎች ሳይቀሩ ባብ ጋር እየመጡ ጸጉራቸውን መስተካከል ጀመሩ። ታዲያ እጆቹ ጥሩ የገቢ ምንጭ ቢሆኑለትም ለሱ ኑሮ ግን እጅጉን ፈተና ሆነውበታል። ልብስ መልበስም ሆነ ፊቱን መንካት እጅጉን ይቸግረዋል። አንድ ቀንም በበጎ ፍቃድ የምታኖረው የሊሳ ልጅ አና ወደ ቤት ትመጣለች። አና ስለ ባብ የምታውቀው ምንም ነገር የለም። ወደ መኝታ ክፍል ከገባች በኋላም በመስታወት ውስጥ ባብን ታየዋለች። በድንጋጤም ትጮኻለች። በዚህ መሃል ባብ ደንግጦ ለመነሳት ሲሞክር የተኛበት ፍራሽ በውሃ የተሞላ ነበርና ሳያስበው በእጆቹ ይበሳሰዋል። ወዲያው ግን ሊሳ አናንና ባብን ልታስተዋውቃቸው አናን ይዛት ትሄዳለች። ባብ ግን አናን እንዳያት ራሱን ይስታል። አና ባብ አብሯቸው በመኖሩ አልተደሰተችም። ባብ ግን በመጀመሪያ እይታ ከአና ጋር በፍቅር ይወድቃል። ጧት ላይም ባብ እያያቸው አና ከፍቅረኛዋ ጋር በንዴት ተናግረው ይሄዳሉ። ከቆይታ በኋላ አና ወደ ቤት ትመለሳለች። ምግብ በመብላት ላይ ሳሉም ባብ ለሷ የሰራላትን ምግብ ሊሰጣት ሲሞክር ልብሷ ላይ ይጥልባታል። እሷም እጅጉን ትናደድና ጥላው ትሄዳለች። ባብ ከተማ ውስጥ እጅጉን ዝነኛ ሆኗል። በርካታ የቴሌቪዥን ጣቢያዎችም ተሰጥኦን እንዲያሳይ ይጋብዙታል። በአንድ ቀንም በቴሌቪዥን እየታየ ባለበት ሰዓት አና ታየዋለች። እሷም ወዲያውኑ ስለ ባብ ማሰብ ጀመረች። አንድ ቀንም አናና ፍቅረኛዋ ወደ ቤት ይመጣሉ። ነገር ግን ቁልፍ አልያዙም ነበር። ወዲያው ግን ባብ በእጁ ቁልፉን ይከፍትላቸዋል። የአና ፍቅረኛም የባብን ተሰጥኦ ካየ በኋላ አንድ ሐሳብ መጣለት። ይኸውም የአባቱን ካዝና ለመዝረፍ ባብ የተቆለፈበትን ካዝና እንዲከፍትላቸው አና እንድታሳምነው ይነግራታል። እሷም በሐሳቡ ትስማማለች። አናም ባብ እንዲረዳት ትጠይቀዋለች። ባብም እሷን እምቢ ማለት ስለከበደው ማታ ላይ አብረው ለመዝረፍ ይሄዳሉ። ወደ ቤት ከገቡ በኋላም ካዝናውን ለመክፈት ሲታገሉ የቤቱ አላርም መጮህ ጀመረ። ሁሉም ሮጠው ሲወጡ ባብ ግን በሩ ይቆለፍበታል። አና ተመልሳ ልትረዳው ብትፈልግም ፍቅረኛዋ ግን በኃይል ይዟት ይሄዳል። ወዲያውኑም ፖሊሶች ቤቱን ይከቡታል። ባብም ወደ ውጭ እንዲወጣ ያደርጉታል። ፖሊስ ጣቢያ ከወሰዱት በኋላም ባብ ለሚወዳት አና ሲል ዝም ይላል። ፖሊሶቹም ብዙ ካጣሩ በኋላ ባብ መጥፎና ጥሩ ነገር መለየት የማይችል ነው በማለት ይለቁታል። ከፖሊስ ጣቢያ ቢለቀቅም ጎረቤቶቹ ግን ባብን እንደ ወንጀለኛ ያዩት። በአካባቢያቸው የሚፈጸመውን የዝርፊያ ወንጀል ሁሉ ባብ እንደሚያደርገው አመኑ። አና ስላደረገችው ነገር ይቅርታ ትጠይቀዋለች። ወዲያውም ባብ የሄደበት ቤት የአና ፍቅረኛ እንደነበር እንደሚያውቅ፣ ነገር ግን እሷን ላለማስከፋት እንደሄደ ይነግራታል። አናም እጅጉን እንደሚወዳት ስታግራ ትጋባለች። በዚህ መሃል የአና ፍቅረኛ ይመጣል። አናም ፍቅረኛዋ ወደ ፖሊስ ጣቢያ ሄዶ እውነቱን እንዲናገር ትጠይቀዋለች። እሱ ግን ሳይቀበላት ቀረ። በገና ሰሞን ባብ ውጭ በአና ገጽታ የመላእክት ቅርጽ በመስራት ላይ ነበር። አናም ከቤት ስትወጣ ታየውና እጅጉን ተደንቃ መጨፈር ጀመረች። ባብ ግን አላያትምና ስራው ላይ ነበር ያተኮረው። ሳያስበውም ባብ አናን እጇን ይቆርጣታል። በዚህ መሃል የአና ፍቅረኛ ይመጣል። ባብንም መስደብና መገፈታተር ጀመረ። አና ሁኔታውን ልታስረዳው ብትሞክርም ሊሰማት ፈቃደኛ አልነበረም። አናም ፍቅረኛዋን ሰድባ ከዚህ በኋላ አብራው መሆን እንደማትፈልግ ነግራ ታባርረዋለች። በዚህ መሃል ግን ባብ በአና ፍቅረኛ ንግግር ስለተበሳጨ ከቤት ወጥቶ ከዚህ በፊት የሰራቸውን ስራዎች ሁሉ እያበላሸ መሮጥ ጀመረ። ጥቂት ከተጓዘ በኋላም የመንገዱ ጠርዝ ላይ ይቀመጣል። ወዲያውኑም የፖሊስ መኪና ይመጣል። ባብም የፖሊሱን መኪና ሲያይ ፈርቶ ለመደበቅ ቢሞክርም የሚሄድበት ግራ ገባው። በዚህም ምክንያት ባብ ሲኖርበት ወደ ነበረው ሊሳ መኖሪያ ቤት ተመለሰ። ቤት ሲገባም የአና እናትና አባት እሱን ሊፈልጉት ስለወጡ ቤት የነበረችው አና ብቻ ነበረች። እሷም ወዲያውኑ ባብን እንዲያቅፋት ትጠይቀዋለች። እሱ ግን በእጁ እንዳይጎዳት ፈርቶ ይተወዋል። አናም ራሷ ታቅፈዋለች። አና ያባረረችው ፍቅረኛዋ በንዴት እጅጉን ይጠጣል። በመሃልም መኪናውን አስነስቶ ወደ አና ጋር በፍጥነት መሄድ ጀመረ። በዚህ መሃል የአና ፍቅረኛ በመኪናው አንዲትን ሴት ሊገጫት ሲሞክር ባብ ያድናታል። ነገር ግን ባብ ካዳናት በኋላ ሳያስበው ፊቷ ላይ ጉዳት ያደርስባታል። በዚህ መሃልም የአካባቢው ነዋሪዎች ይሰበሰባሉ። ህዝቡ የሚያስበው ባብ ልጅቷ ላይ ጉዳት እያደረሰባት እንደሆነ ነው። ወዲያውኑም የአና ፍቅረኛ ከመኪናው ወጥቶ ባብን ይደበድበዋል። ባብም ምቱ ሲብስበት እጁ ላይ ጉዳት አድርሶበት ያመልጣል።
ሲያባረሩትም በፊት የተወለደበትና ይኖርበት ወደ ነበረው ማንም ወደማይደርስበት ቤቱ ይሄዳል። ህዝቡም ሊገለው ይከተለዋል። በመሃል አና በፍጥነት በአቋራጭ ወደ ባብ ቤት ትሄዳለች። እዛ ደርሳም ከባብ ጋር በማውራት ላይ ሳሉ የአና ፍቅረኛ በድንገት ባብን መጥቶ ይጥለዋል። ሲደበድበውም አና ፍቅረኛዋ የነበረውን ሰው መታ ትጥለዋለች። ፍቅረኛዋ ግን ወዲያውኑ ተነስቶ ይመታታል። ባብም አና ተጎድታ ሲያይ እጅጉን ይናደዳል። ወዲያውኑም የአናን ፍቅረኛ ከፎቅ ላይ እንዲወድቅ ያደርገዋል። ሊገሉት የተሰበሰቡ ሰዎችም ወደ ቤት ውስጥ ለመግባት ሲሞክሩ አና የባብን ተለዋጭ የብረት እጅ አንስታ ባብ ከፍቅረኛዋ ጋር ሲጣላ እንደሞተ ትነግራቸዋለች። እነሱም በደስታ ይመለሳሉ። ባብና አናም በትልቁ ቤት ውስጥ በሰላም መኖር ጀመሩ።